ሀና የኪራ እህቱ ናት መሰል እያላችሁ በኮሜንት የምስቁ ሰዎች እና ውዶቼ ማለት ነው። ሀና የኪራ እህት ትመስለኛለች እኔ ራሴ ማለት ነው። ምክንያቱም ሁለቱም የሆኑ ነርፈዝ ነገር ናቸው በቃ ወይንም ደግሞ ስሜታዊ ይሆናሉ በትንሽ በትልቁ ማለት ነው። ሀናዬ እንግዲህ ያው ለጊዜው ከሞት ተርፋለች። ጽናት በጭራሽ ትዳርን መያዝ አትችልበትም። ጽናት ትዳር መያዝ እንዴት እንደሆነ ከምህሩ መማር አለባት እያላችሁ ነው። ሰኒ በትዕግስት ጆከርን ልጠብቀው ይገባል። በጣም በተለያየ ቪዲዮዎች ወይም ኮሜንቶች እያየው ነው ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ተወዳጁ የጽናትን ድራማ ዛሬም በድጋሚ ይዤላችሁ መጥቻለሁ። በጣም የተለያየ ብዙ አስተያየቶች እየተሰጠ ነው ማለት ነው። እንግዲህ በተለይ በጽናት ላይ ጽናት ትዳር አያያዝ አትችልበትም የሚልም ኮሜንት አይቻለሁ። ትዳር መያዝ እንዴት እንደሆነ እንዴት ትዳር እንደሚያዝ ከጓደኛሽ ከምህሩ ተማሪ የሚልም ኮሜንት አለ ማለት ነው። በተለይ ሰኒንም ጆከርን ጠብቂው ምናምን እያላችኋት ነው። በጭራሽ እኔ ከጆከር ውጪ ሌላ ሰው ታስባለች ብዬ አላስብም። ጆከር እጅግ በጣም ነው የሚያሳዝነው። የጆከር መጨረሻ እንደዚህ መሆን የለበትም እያላችሁ ነው በጣም ብዙ ሀሳቦች ነው። ይሄን ብዬ መጥቀስ አልችልም። ያው እንግዲህ እናንተን ባነሳችሁት ሀሳብ ላይም በራሴ ማሳብ ጨምሬ እንግዲህ ዛሬ ይዤላችሁ መጥቻለሁ። ይሄንን ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቅርብ 20 ሺህ እንገባለን ውዶቼ ማለት ነው። ያው ለማስታወስ ያህል ነው። እናንተን አስታዋሽ አያስፈልጋችሁም። በጣም ነው የማመሰግነው። ሰብስክራይብ እያደረጋችሁኝ ነው። በቅርብ 20 ሺህ እገባለሁ ብዬ ተስፋ አደርጋለሁ ማለት ነው ሀባይቦቼ እና ኪራ ስሜታዊ ከመሆን ነገሩ ወጥቶ ሚስቱ ያለችበትን ሁኔታ የት እንዳለች ምናምን የሚለው ነገር ማጣራት አለበት። እኔም በገመትኩት ግምት በትናንትናው ላይ አዎ ትክክል ነሽ ጽናት፣ እኔም እሱ ጋር ሄዳለች ብዬ ነው የማስበው የሚልም ኮሜንት አይቻለሁ ትናንት በሰራሁት ላይ ጽናት የቀጠረችው ልጅ ወይም ደግሞ አብሮ አደግ ጓደኛዋ ጋራ ድንገት እሱ ጋር ሂዳ ከሆነ ግን ነገሮች ከባድ ይሆናሉ ብያችሁ ነበር ትናንትና። እናንተም ደግሞ በዛውም እኔም የጠረጠርኩት እንደዛ ነው እያላችሁ ነበርና እውነት እንደዛ ከሆነ ጽናት በጣም ትልቅ ጥፋት ነው የሰራችው። ሀና በጣም ስሜታዊ ናት። በዛውም ደግሞ ስስ ናት። በቃ ቶሎ የምትበሳጭ ወይም ደግሞ ቶሎ የሚከፋት አይነት ሰው ናት ሀና ማለት ነውና ሀንዬ በነገራችን ላይ እኔ እንደው በቃ የሆነ በቃ አለ አይደል እንዴ ነገረ ስራዋ ሁሉ ያስቀኛልና ፈታ ነው የምታደርገኝ። ሀንዬ ያለችበት ፓርት ላይ በጣም ፈታ ብዬ ነው የማሳልፈው ማለት ነው። በጣም ነው ደስ የምትለኝ የሆነች በቃ አለ አይደል ታውቃላችሁ ምርጥዬ ልጅ ናት ሀንዬ ማለት ነውና እና ደግሞ ጆከር በህልሙ ነው ይሄን ነገር እያየ ያለው እንጂ የኡን አይደለም እያላችሁ ነው። ግን እዛ ውስጥ ላይ ድንገት የስዊድ ሰው የሆነ ድንገት እዛ እስር ቤት ውስጥ ካለ ድንገት በሱ ላይ ጥቃት እንዳያደርሱበት ፈርቻለሁ። እዛም ውስጥ ደግሞ የሆነ በጣም ጉልቤ ነኝ ምናምን የሚል ወይም ደግሞ ጉልበተኛ ነኝ የሚል ሰው አለና ይሄ ደግሞ ምንም ነገር አይሰራም ማለት ነው። እስር ቤት ውስጥ ካልተባበሩ ከባድ ነው። ጆከር አሁን ላይ እስር ቤትም ውጭ ላይም ህይወቱ አንድ ሆኖበታልና ከባድ ነው። በእርግጥ መርማሪው ሲጠይቀው እውነቱን ነገር መናገሩ በጣም ደስ ብሎኛል። ምክንያቱም ነገሮችን በደንብ መርማሪው መርምሮ እንዲያየው በጥልቀት ሁሉ ነገር እንዲያስተካክል ይረዳዋል ብዬ አስባለሁና ትዳርንም ጽናት ደግሞ ከምህሩ መማር አለባት። ምክንያቱም ምህሩ አሁን ላይ እንደውም በግልጽ ነው እየተነጋገሩ ያሉት ስለ ናሆም ፍቅረኛም ስለ ሁሉም ነገር በግልጽ እየተነጋገሩ ነው ያሉት ማለት ነው። ስለዚህ በደንብ ትኩረት አድርጋ ትዳሯ ላይ እንትን ማለት አለባት። ኪራ ስሜታዊ ቢሆን እሷ ስሜታዊ መሆን የለባትም። እሷ ብትናደድ እሱ መናደድ የለበትም። በነገራችን ላይ ሁለቱም በጣም በቃ ትግስት የሚባል የላቸውም። ጽናትም እንደዛው ኪራም እንደዛው። ጽናት እኮ በነገራችን ላይ በፊት ልክ እንደ ስሟ እኮ ጽናት ነበረች፣ ጽኑ ነበረች፣ በጣም ጎበዝ፣ ታታሪ፣ ታጋሽ፣ አይታ እንዳላየች ሰምታ እንዳልሰማች የምትሆን አይነት ልጅ ነበረች። ግን ካገባችሁ በኋላ ግን ኪራን በቃ ውሃ ቅዳ ውሃ መልስ ሆነ ነገራቸው ማለት ነው። በቃ የህፃን ልጅ ጨዋታ አደረጉት ትዳሩንና በጣም ከባድ ነው። ብቻ ግን መጨረሻቸውን ያሳምርላቸው ነው የምለው። ምን እንደሚፈጠር አላቅም። ጽናትም ትመለሳለች ብዬ አስባለሁ።